ገበያ ሲያመች በድሮ ዘመን ነው አሉ። ልጅቱ ምጣድ ልትገዛ ገበያ ትወጣለች። ጥሩ ምጣድ መርተው እንዲገዙላት እናቷን አስከትላለች። ገበያ ስትገባ እንዲያው ሁሉ ነገር ተጧጡፏል። የማይሸጥ የማይለወጥ ነገር የለም። ምን ነው ብላ ስትጠይቅ ጦር ሊመጣ ነው ተብሎ ሁሉም ነገር ተወዷል ይሏታል። ምን ይሸጣል ለመሆኑ ብላ ትጠይቃለች። ምን የማይሸጥ ነገር አለ? ከብት ይሸጣል፣ ወርቅ ይሸጣል፣ እህል ይሸጣል፣ ልብስ ይሸጣል፣ ሰውም ይሸጣል ይሏታል። ሰው ለምን ይሸጣል ብላ ትጠይቃለች። ባሪያ መሸጥ መለወጥ ሊቀር ስለሆነ ሁሉም አሁን እየሸጠ እየገዛ ነው ብሎ ይነግሯታል። እናቷን አንድ ጥላ ስር አሳርፋ ሄዳ ስታይ እውነትም ልጅ አዋቂው ባልቴት ሽማግሌው ሁሉ በባሪያ ፋንጋ እየተያዘ ይሸጣል። ስትሮጥ ሄደችና እናቷን ይዛ መጥታ በአራት ከብት ለወጠቻት። ነገሩን የሰማው ያገሬ ሰው ጉድ ብሎ ሲያበቃ ገበያ ቢያመቻት እናቷን ሸጠቻት የሚል ተረት አወጣላት። እንግዲህ ገበያ ሲያመች ይላል ጸሐፊው፣ እኔ ያነበብኩት ገበያ ሲያመች የማይሰራ ኢሞራላዊ ስራ የለም። ገበያ ሲመች ሀገር ይሸጣል፣ ህሊና ይሸጣል፣ መሬት ይሸጣል፣ ቅርስ ይሸጣል፣ ስም ይሸጣል፣ ባህል ይሸጣል፣ ፍትህ ይሸጣል፣ እናት ይሸጣል፣ አባት ይሸጣል፣ ልጅ ይሸጣል፣ አካል ይሸጣል፣ ሞያ ይሸጣል፣ ሰርተፊኬት ይሸጣል፣ ክህነት ይሸጣል፣ እምነት ይሸጣል። ምን የማይሸጥ ነገር አለ? አንዳንዶች ለመኖር ህሊናን መሸጥ የሚያዋጣ ከመሰላቸው ከመሸጥ ወደ ኋላ አይሉም። ገበያ ካመቼ ህሊናን ይሸጡታል። መመዘኛቸው ትክክል ነው አይደለም፣ ሞራላዊ ነው አይደለም፣ እውነት ነው አይደለም፣ ህጋዊ ነው አይደለም የሚለው ሳይሆን ገበያው ያዋጣል ወይስ አያዋጣም የሚለው ብቻ ነው። እንደነዚህ አይነት ሰዎች የሚሞቱለት አቋም፣ የሚሞቱለት ሐሳብ፣ ርዕዮተ ዓለም፣ መስመር፣ እምነት፣ ማንነት፣ ራዕይ የመሳሰሉት የላቸውም። እንኳንስ ሐሳባቸውንና አቋማቸውን የሚያዋጣ ሆኖ ካገኙት የትውልድ ቦታቸውን፣ ብሔረሰባቸውንና ወላጆቻቸውን ጭምር ለመሸጥ የተዘጋጁ ናቸው። ትናንት አዋጥቷቸው ጎጃም ተወልደው ከሆነ የዛሬውን ገበያ አይተው ጎንደር ለመወለድ ወደ ኋላ አይሉም። ጎንደር መወለዳቸው የረከሰ መስሎ ከታያቸው ደግሞ ትግራይ ወይንም ወለጋ ከመወለድ ወደ ኋላ አይሉም። እነዚህ ሰዎች አማራ፣ ትግሬ፣ ኦሮሞ፣ ወላይታ፣ ሶማሌ ወይንም ጉራጌ የሚሆኑት ከዚያ ብሔረሰብ ስለተወለዱ ወይንም እዚያ ስላደጉ አለዚያም ቋንቋውን ስለሚናገሩ አይደለም። ገበያው ያዋጣል ወይስ አያዋጣም ነው መመዘኛቸው። ገበያ ካመቼ ማንነት ይሸጣል። ይሸጣል ብቻም ሳይሆን ይቸበቸባል ይነላል ጸሐፊው። እውነት ነው። አሁን የደረስንበት ዘመን ያለንበት ጊዜ እናት የሚሸጥበት፣ ገበያ ካመቼ አባት ቤተሰብ ሁሉ የሚሸጥበት፣ አለፍ ሲል ገበያ ሲያመች ሀገር የሚሸጥበት ደረጃ ላይ ደርሰናል። እንግዲህ ወዳጄ አንተ እንዲህ ካሉ ሰዎች ተርታ እንዳትሰለፍ ህሊናህን መግዛት ይጠበቅብሃል ማለት ነው። ለዛሬ ያዘጋጀሁት ይሄን ይመስላል። እናንተ ሐሳብ፣ አስተያየት፣ ኮሜንት ካላችሁ ለአስተያየት በተቀመጠው ሳጥን ላይ ሐሳብ አስተያየታችሁን አስቀምጡልኝ። ሐሳብ አስተያየታችሁ ያበረታኛል። ሰላም ሁኑ።